አረ ሉክ እፎይ በልስ ለኪ ሰገነብለኪ ማርያም ናስተበፋኪ ማሪናዊሽ ይቻላል እንዴ ማበላሸት? እንደዚህ የተሰደብን ኦርቶዶክሳዊ ሆኖ ባለማተብ ሆኖ እመቤቴን ገብርኤልን ይህን ቪዲዮ በሚሊዮን ሼር ነው የምፈልገው። ሙሉ እንድትመለከቱ የምፈልገው ሙሉ። ከነገ የኦርቶዶክሳዊ መልካም ወጣት መሪ ብላችሁ ጻፉ። እውነት ነው። እኔ መልካም ወጣቱን እንኳን ደጋፊ ነኝ እኮ ነኝ። አዎ እኔ እንኳን የኦርቶዶክስ ይሄ ሁሉ ህዝብና ይሄ ሁሉ ወጣት ያላት ቤተ እምነት ቀርቶ የሙስሊሞችም እንዲጀመር አበረታታለሁ። ይኸው ፓስተር እንትና የእናንተ ፓስተር እንደው መጋቢ እንትና ሰላም ለኪ የሚለውን እኮ የማርያምን ይሰማል። ምን አገባኝ? እኔ የመጽሐፍ ቅዱስ ጴንጤ ነኝ። የሊቀ መዘምራን ይልማ ምን ይላል? ሰላም ለኪ እፎይ ብፁዕ እፎይ አቡነ እፎይ አንተና ነጠላ ላይ ሙድ ያዝከው በእኔ ጉድን ሲዘረግፍ እንዲለን ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ጃኒ ታስራለች። እቺ ልጅ ግን እንዴት ነው የተቀመጠችው? እንደዚህ የተሰደብን ኦርቶዶክሳዊ ሆኖ ባለማተብ ሆኖ እመቤቴን ገብርኤልን ይህን ቪዲዮ በሚሊዮን ሼር ነው የምፈልገው። ሙሉ እንድትመለከቱ የምፈልገው ሙሉ አዳምጧት፣ መልስ እንሰጥበታለን። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ሕያው አምላክ እያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ምርጫቸው ካደረጉ አታስጨንቋቸው። እሺ ይበቃሻል። እቺ ልጅ በጣም በሚገርም ሁኔታ ኦርቶዶክስን ካልነካች ቪዲዮ የላትም፣ ኦርቶዶክስን ካልነካች ላይክ የላትም። በዚህ መልኩ እያንዳንዱ ጥያቄሽን መልስልሻለሁ፣ በሕግ የሚያስጠይቅሽን እነግርሻለሁ። በመጀመሪያ ደረጃ ኦርቶዶክስ ፍጡር አምላኪዎች ናቸው ላልሽው ቤተክርስቲያናችን መጀመሪያ የምታስተምረው የትምህርት ሃይማኖት ትምህርት ምን እንደሆነ ታውቂያለሽ? ሚስጥረ ሥላሴን ነው። ሁሉም በሚችል በአብ በወልድ በመንፈስ ቅዱስ አንድ አምላክ እናምናለን ብለን ምን ጀምረው ከዛ ነው ወደ ሚስጥረ ስጋዌ፣ ከዛ ነው ወደ ጥምቀት፣ ከዛ ወደ ቁርባን፣ ከዛ ነው ወደ ሚስጥረ ትንሣኤ ሙታን የሚመጣው። እኛ የምናመልከው ሁሉም በሚችለው በአብ በወልድ በመንፈስ ቅዱስ አንድ አምላክ ነው። ፍጡር አናመልክም። ሁለተኛ ስለ ስግደት አወራሽ። ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ የትም ቦታ አታመጭልኝም። ስግደት ለእግዚአብሔር ብቻ የሚል የለም። መጽሐፈ ኢያሱ ላይ ኢያሱ እንደሰገደ ይናገራል። በለዓም እንደሰገደ ይናገራል። ሎጥ እንደሰገደ ይናገራል። ንጉሥ ናቡከደነጾር እንደሰገደ ይናገራል። ሩት ላይም እንደዛው። ስለዚህ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አታመጭልኝም። ሲቀጥል ስለ ገድላት አወራሽ። ገድላት ዶግማ አይደሉም። ገድላት ምን ማስመሰለሽ? ጌታቸው እግዚአብሔርን ያከበሩ ቅዱሳን ሰዎች ያለፉበትን የመከራ ሕይወትና በክርስትናቸው ምክንያት ያገኛቸውን ፈተና ያለፉበትን ወንጌላዊ ጥበብ የሚተርክ ለአማንያን መማሪያ ለቅዱሳን መዘከሪያ ሆነው የሚቀርቡ ቅዱሳን መጽሐፍት ናቸው። እነዚህ ገድላት ላይ ለምሳሌ አቡነ ተክለ ሃይማኖት ገድል፣ የቅዱስ እስጢፋኖስ፣ የነ ክርስቶስ ሰምራ፣ እነዚህ ገድላት ዋና ዓላማቸው ሕይወታቸው ያሳለፉትን ውጣ ወረድ ለምን ለመጽሐፍ ቅዱስ ለምን ለወንጌል ለምን ከስም በላይ ስም ለሆነ ለክርስቶስ ስም የከፈሉትን መስዋዕትነት እነሱ ተጽፈው ለኛ አርያ እንዲሆኑ ተጽፈው እንድናነንባቸው እንጂ እነሱ እንድናመልካቸው አንድም ቦታ ላይ የተጻፈ ቦታ የለም። የቤተክርስቲያናችን ትልቁ መጽሐፍ ቅዱስ ነው። አዳምጪ፣ መጽሐፍ ቅዱስ ነው። እዛ ሲቀጥልኛ ምድራዊ አይደለንም፣ ዓለማዊም አይደለንም፣ ሰማያዊ ነን። ቤተክርስቲያን ላይ አንድ ቦታ ላይ ስለ ባንክ ቡክ ቤተክርስቲያን ተጨንቃ አታውቅም። ኑ ቅዱስ ስጋና ክቡር ደሙን ተቀበሉ፣ ኑ ንስሐ ገቡ ነው የምትለው ቤተክርስቲያናችን። በአጠቃላይ እውነቱ ልንገርሽ፣ እንደዚህ ለላይክና ለቪው ብለሽ ትልቅ ሃይማኖት መናገር ዋጋ ያስከፍልሽ። ከነገ የኦርቶዶክሳዊ መልካም ወጣት መሪ ብላችሁ ጻፉ። እውነት ነው። እኔ መልካም ወጣቱን እንኳን ደጋፊ ነኝ እኮ ነኝ።
አዎ እኔ እንኳን የኦርቶዶክስ ይሄ ሁሉ ህዝብና ይሄ ሁሉ ወጣት ያላት ቤተ እምነት ቀርቶ የሙስሊሞችም እንዲጀመር አበረታታለሁ። እኔ ለዚህ እኮ ነው እኔ የምወደው እኮ አበረታታለሁ። ፓስተር ወጣቱ ከሱሳሱስ እንዲርቅ ምን መሰራት አለበት? ምን ማግባ ነው? ሱስ ውስጥ ነው እና እኔ አላስገባሁትም። የሆነ ስራ እኮ ነው የሚልክ እኮ እንዲወጣ ከምትሰራ እንዳይገባ ለምን አትሰራም? ኦልሬዲ ገባ። በጣም ከገባ አሁን በርጫው በምን ሊጠቀለል ነው? ኮባ ተከልክሏል፣ ፌስታል ተከልክሏል። ይሄን በጆን እያደረገው ከፈለገ አንተ ምንድን ነው የምታወራው? አንተ ደስ አለኝ እዚህ መጣ። ይኸው ፓስተር እንትና የእናንተ ፓስተር እንደው መጋቢ እንትና ሰላም ለኪ የሚለውን እኮ የማርያምን ይሰማል። ምን አገባኝ? እኔ የመጽሐፍ ቅዱስ ጴንጤ ነኝ። አለቅ አይመለከተኝም። እዚህ ውስጥ ነው መኖሩ። ይሄው እንዴት መኖር እንዳለበኝ፣ ይሄው የኔ ዶክትሪን፣ ይሄው የኔ ህገ መንግስት፣ ይሄው እኔ የምመራበት የህይወቴ በቃ ይሄው መሪ ከዚህ ሰላም ለኪ ያለ ሰላም ለኪ ያለ አርና ወርቆ ስታስማማ የገብርኤል ድምፅ ተሰማ፣ የገብርኤል ድምፅ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ አርና ወርቁ የገብርኤል ድምፅ ተሰማ፣ የገብርኤል ድምፅ ተሰማ፣ የመላኩ ድምፅ ተሰማ። የሊቀ መዘምራን ይልማ ምን ይላል? ሰላም ለኪ ወደድ ህዝቡ ሰላም ለኪ በጣሚውስ በጣም ወዳቸው ማርያም አስተባቋቂ ማርያም ሐዊሽ እፎይ ደግሞዋለሁ ወንድማችን በጉ ሰላም ለኪ ነው። በዚህ ማበል ውስጥ ያለ ሰላም ለኪ ዘንሰግድ ንብለኪ ማርያም እምነ ናስተበቋቂ ማርዌናዊ ተማይዘነቢቂ በእንታና እምኪ ወያቄ ማቡኪ ማህበረነዮም ድንግል ባሪኪ። አሁን እንደዚህ ይህንን ዜማ ነው። አረ ሉክ 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 እፎይ ሰላም ለኪ ዘንሰግድ ንብለኪ ማርያም አስተባቋቂ ማርያም ሐዊሽ ይቻላል እንዴ ማበላሸት? አረ መቤቴ ካሁን በኋላ
በቃ አይ በነፃነት ነው ከአሁን በኋላ የምዘምረው እዚህ ሚዲያ ላይ አልጨናነቅም ማለት አለብን። አዛንም ይመስላል እኮ ይሄ ግራ ማማይ ያንቺንም ይኸውልሽ እመጣልሻለሁ። ደግሞ እህታችን አንቺ ላይ እንመጣለን እንፈልጋ አናጣም። ያንቺን ላኩልኝ። ጸጋ በእምነት በመቀበል ያገኘ ነው። ጥምቀት አያድንምም አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት። አይሁድ በዚህ ይታወቃል። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ የለም። ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። ውሃ ውስጥ ከመግባት በፊት ይሁን ይሰማል እንዴ? እያቆምኩ እንዴ እያስረገጥ ነው እንለፍ እንጂ ቅድም ምን አለ? እስቲ አንዴ መለስ አድርገው እንዴ እንዴ ህዝቡ በደንብ አድርጉ እየሰማው ሄደው ፕሮቴስታንቶች እንደሚያምኑ የአንድ ሰው ብቻ አይደለም የብዙ ሰው ስለምናሰማችሁ የፕሮቴስታንቶችን ትምህርት በደንብ አድርጋችሁ ስሙ እዚህ ጋር። ከዛ አሁን ክርስትና ምን ያህል ፕሮቴስታንቲዝም ላይ ምን ያህል ተጽዕኖ እንደፈጠረ ታያላችሁ እዚህ ሚዲያ ላይ ያለው ፕሮቴስታንቲዝም ላይ ማለት ነው። ሉትራኖች ጥምቀት ለድህነት ብለው እንደሚያምኑ እኛ ነን ሲጀመር ከዚህ ቀደም ኢቨን ዲቤት የገባንበት የስ ሉትራኖች ኢቨን ሉተር ጥምቀት ለድህነት እንደሆነ ያስተምራል ብለን እና እሱ ያን ያህል እንትን አይደለም። ጴንጤ ግን አያምንም ታለቅ እስቲ እና ሌሎችም አሁን ጴንጤ አይደለም ግን እሱም አያምንም ፕሮቴስታንት ቢሆን መስቲ ጥምቀት አያድንምም አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት። ጨርሰው ወይስ የዚህ እችኛዋን አንደኛዋን እሷን ጨርሷታል። ወደ መድረክ ላይ ወዳለበት እናልፍ ነዋ። አይ አይደለም። አይ ቆይ ሂድበት በቃ። አይሁድ በዚህ ይታወቃል። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ የለም። ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። እሺ ጥምቀት አድኖ አያውቅም አያድንም። ጥምቀት አያድንም አድኖም አያውቅም ማለት ጥምቀት አያድንም አድኖም አያውቅም። ጌታ ኢየሱስ ከመምጣቱ በፊትም የነበረ ስርዓት ነው አለ። ክርስቶስ የሰጠው ጥምቀት በቃ ከጌታችን ኢየሱስ ሞቶ ከተነሳ በኋላ የሰጠው እንጂ ከዛ በፊት አልነበረም። ባይዚ የክርስቶስ ጥምቀት የእነ ዮሐንስ ጥምቀት ሊኖር ይችላል። ሌሎች የጥምቀት ስርዓቶች ሊኖሩ ይችላሉ እንጂ የክርስቶስ ጥምቀት ግን ጌታ ኢየሱስ የሰጠው ጥምቀት ግን ሞቶ ከተነሳ በኋላ የሰጠው ነው። ተግባራዊ የሚሆነው መንፈስ ቅዱስ ከወረደ በኋላ ነው። ምክንያቱም በጥምቀት ውስጥ የሚገኘው ጸጋ በመንፈስ ቅዱስ በኩል የሚሰጠ ስለሆነ መንፈስ ቅዱስ ከወረደ በኋላ የሚሰጥ ነው። ግን እርሱ እንግዲህ ወንድማችን የተወደደ ወንድማችን ዳዊት ፋሲል ይህንኑ እየተናገረ ያለው እና ይህ በጣም አደገኛ አሁን ስለ ጥምቀት አሁን በዚቹ ሰዓት ልነገራችሁ አይደለም። ይህን ከጨረስን በኋላ እንሄድበታል ምንም ይሄዱበታል። ግን አትሊስት እንድታውቁት ነው ትምህርቱን እምነታቸውን ማለት ነው። ይህ ውሃ ውስጥ በመግባት በመውጣት ምናምን በመረጫጨት ምናምን ብሎ የገለጸው ጌታ ኢየሱስ የሰጠውን ያንን ታላቅ የእግዚአብሔርን ጸጋ የምንካፈልበትን አማኝ ሰው ኃጢአተኛ ሲሆን ገብቶ ንጹሕ ሆኖ የሚወጣበትን የእግዚአብሔርን ጸጋ የሚቀበልበትን ያንን ታላቅ ስፍራ ያንን ታላቅ ምስጢር ጥምቀት በመረጫጨት ገብቶ በመውጣት ምናምን ብሎ የገለጹት እሱ ነው ወይ ሰዎች? እሺ ቀጥል እስኪ። ውሃ ውስጥ ከመግባት በፊት በነበሩ የሆኑ ቀኖች ላይ ያን የመዳን እውቀት የመስቀሉን ቃል በልቡ ስታስገባው ያኔ ነው ያንተ ጉዳይ ያለቀው። ተወልደሃል፣ የእግዚአብሔር ልጅ ሆነሃል፣ በሌላ ምክንያት ተጠምቀሃል። ባትጠመቅም ምንም የሚቀንሰው የለም፣ ስለተጠመቅም የሚጨምረው ነገር የለም። ፍጥረታዊ እየሰማችሁ ነው ጋይስ? ከመጠመቅ በፊት እንደዚህ የምናሰማችሁ ለምንድን ነው? አንደኛ የፕሮቴስታንቶቹን እምነት ከኛ አይደለም፣ ከኛ እንዳትሰሙ ከራሳቸው እንድንሰማ። የአንድ ሰው ሰዎችን አሁን ይሁን የሚያሳይ ስለዚህ ብዙዎችን በማሳየታችን ፕሮቴስታንት ውስጥ ያለው በብዛት የሚታመነው እምነት ምን እንደሆነ እንድታውቁ፣ ከዛ በዛ ውስጥ ደግሞ መጨረሻ ላይ ከእግዚአብሔር ቃል ከጌታችን ከእርሱም ከክርስቶስ ኢየሱስ ምን ያህል ርቀው እንዳሉ በዛው ደግሞ ላሳያችሁ ስለወደድኩ ይሄንን ማለት ነው። እና ወንድማችን ምን አለ? አሁን አንድ ሰው ከመጠመቁ በፊት የወንጌልን ቃል በሰማችሁ ጊዜ
ሰምታችሁ ስታምኑ ያኔ ተወልዳችኋል፣ ወረዲ ተወልዳችኋል። ስለዚህ ድህነትን አግኝታችኋል። የሚያስፈልጋችሁ ነገር እዛ ጋር አብቅቶለታል። ከዛ በኋላ ብትጠመቅም ባትጠመቅም የምትጨምረው የምትቀንሰውም ነገር የለም። ይሄ ነው እንግዲህ ፕሮቴስታንት እምነት ይሄ ነው አይደለም ነው እንደሰማነው ማለት ነው። ከኛ ሳይሆን ከራሱ አታስጨንቋቸው። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ሕያው አምላክ እያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ምርጫቸው ካደረጉ አታስጨንቋቸው። ስራችሁ አልቋል፣ በነፃ ድናችኋል፣ ጸጋው አድኗችኋል የሚለውን ትተው ኖ በላቤ ነው እሰራለሁ፣ እሮጣለሁ፣ ተራራ እወጣለሁ ካሉ አታስጨንቋቸው። ከነገስታት ንጉስ ከኢየሱስ ይልቅ አገልጋዮቹን ከመረጡ አታስጨንቋቸው። ከእግዚአብሔር ቃል ይልቅ የሰውን ተረት ከፈለጉ አታስጨንቋቸው። ከሰማይ ይልቅ ምድርን ከመረጡ አታስጨንቋቸው። እውነት ነው፣ አታስጨንቁን። እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማ አያይም ያለውን እውነተኛውን የዓለም ብርሃን ስለምንከተል ጨለማና ብርሃንን ስለምንለይ፣ አዎ አታስጨንቁን። ወንጌል ንባብ እንደሆነ ገድላት ደግሞ የወንጌል ትርጓሜዎች እንደሆኑ እናምናለን። ምክንያቱም ክርስቶስን የተከተሉ ቅዱሳን እንዴት በሕገ ወንጌል እንደጸኑ፣ እንዴት ቃለ ወንጌል እንደፈጸሙ ቅዱሳን ገድላት ያሳዩናል። በመጽሐፍ ቅዱስም ቢሆን ቅዱስ ሉቃስ የሐዋርያትን ሥራ የሚያመለክተው የቅዱሳን ገድል እጅግ አስፈላጊ እንደሆነ ነው። ገድል አስፈላጊ እንደሆነ አዎ እናምናለን። ከዚህም ሌላ ገድላት ሲነበቡ አጋንንት ይንቀጠቀጣሉ፣ ድውያን ይፈወሳሉ። ጌታችን በሰው ፊት ለሚመሰክርልኝ እኔ በሰማይ ባለው አባቴ ፊት እመሰክርለታለሁ የሚለውን ስለምናምን አዎ አታስጨንቁን። በገድላት ዙሪያ ዘወትር በሃይማኖታችን በአንድ አምላክ በአብ በወልድ በመንፈስ ቅዱስ ስም እናምናለን። እርሱን ብቻ እናመልካለን። እርሱ ፈራጅ፣ እርሱ እውነተኛ አምላክ፣ የነገስታት ሁሉ ንጉሥ፣ የአማልክቱ ሁሉ አምላክ እንደሆነ እናምናለን። ለእርሱ ብቻ እንገዛለታለን። ሌላ የምናመልከው ፍጡር እንደሌለ ስለሚገባን አዎ አታስጨንቁን። ስግደት የአምልኮ መገለጫ ሊሆን ይችላል። ስግደት ሁሉ ግን አምልኮ እንዳልሆነ እንረዳለን። በርካታ ሰዎች መጽሐፍ ቅዱስ ላይ ለተለያዩ አካላት እንደሰገዱ ስለምናምን ለአምላካችን የምንሰግደው ስግደትና ለቅዱሳን የምንሰግደው ስግደት በትክክል ልዩነቱ ስለሚገባን አዎ አታስጨንቁን። ወንድሞቼ ወይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ስራ የሌለው እምነት ቢኖረው በራሱ የሞተ ነው ተብሎ በቅዱሱ መጽሐፋችን ላይ እንደተጻፈ እናምናለን። ጽድቅ በእምነት ብቻ ቢሆን ኖሮ እነዚህ የእግዚአብሔር ቃላት ለምን በመጽሐፍ ቅዱስ ላይ መጻፍ አስፈለገ? እውነት ነው፣ የጽድቅ በር የተከፈተልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ይህን መቼም አንክደው። የጽድቃችን መሰረትም በሩም እርሱ ነው። ይህ ማለት ግን በማመን ብቻ መዳን እንደሚቻል ተደርጎ ሊወሰድ እንደማይገባም እናምናለን። መልካም ስራ ካልሰራን የክርስቶስ መሆናችንስ በምን ይታወቃል? በማመናችን ብቻ ለእርሱ ልንሆን እንችላለን? አንችልም። ማመን ብቻውን አያድነንም። መታመን መጨመር አለበት። መታመን ማለት ደግሞ ላመኑት መገዛት ነው። መታዘዝና መፈጸም ማለት ነው። ይኸውም የሚገልጸው በመልካም ስራ እንጂ አምናለሁ እያሉ በመናገር ብቻ አይደለም። ስለዚህ ይህንን በደንብ ስለምንረዳ አዎ አታስጨንቁን። እኛ ምድራውያን አይደለንም። የዚህን ዓለም ከቱነት በሚገባ እንረዳለን። ይልቅ በሰማይ በሰው ሳይሆን በእግዚአብሔር እጅ የተሰራ ሕንፃ እንዳለን በእርሱ ሕንፃ እንደምንኖርም ስለምናውቅ አዎ አታስጨንቁን። ምድራውያን አይደለንማ። እኛ የክርስቶስ አገልጋዮች፣ እርሱ ያከበራቸው ቅዱሳን ወደ እርሱ እንደሚያቀርቡን ከፊቱ ሆነው ስለኛ እንደሚጸልዩ ስለኛ እንደሚማልዱ ስለምናምን አዎ አታስጨንቁ። ይልቅ ይህን የጨለማ ሕይወት ከላያችሁ ላይ ገፋችሁ ኑ በብርሃኑ ተመላለሱ።